በሀገራችን በተለያዩ የሙያ ዘርፎች ላይ የምናውቃቸው አንዳንድ ሰዎች በአንድ ወቅት ላይ በቴሌቪዥን መስኮቶች እንደዚሁም ደግሞ በመድረክ ላይ የምናውቃቸው ሰዎች አሉ። እነዛ ሰዎች ሲጠፉብን የት ናቸው እንልና በቅዳሜ ከሰዓት ያሉበት ሄደን እንፈልጋቸዋለን። በዛሬ የት ናቸው ፕሮግራማችን ማንን ይሆን የት ናቸው ምንለው? ወደ ፕሮግራሙ የት ናቸው? ይስጥልኝ እንደምናችሁ ዘመድ ወዳጅ ጓዶቼ የናፈኳችሁ የቤተሰብ የወዳጅ አገር ትዝታ አይረሳም ምንጊዜም ባዘን በደስታ ያደኩበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታው እስከ መቃብር በጣም ድንቅ ነው። በቅዳሜ ከሰዓታችን የት ናቸው የተሰኘው ዝግጅታችን ላይ የምንገኘው የዜማ ሲዜም ሲንቆረቆር ሲፈስ ሲወርድ ብዙዎቻችሁ መቼም የምትሰሩትም ስራ ካለ ቆም አድርጋችሁ ትኩረት ሰጥታችሁ እንዳዳመጣችሁ ታስባለሁ። በየት ናቸው ዝግጅታችን ዛሬ የማ ቤተሰብ ጋር እንደመጣንም ልትገምቱ ትችላላችሁ። ለመሆኑ የማ ቤተሰብ ጋር መጣን ምላሹን እንስማ። ያው የመልካሙ ተበጀ ቤተሰብ ጋር ነው የመጣችሁት። መልካም በጣም አመሰግናለሁ። እኛ በጣም እናመሰግናለን። ማስታወሳችሁም እዚህ ከእናንተ ጋር በመገናኘቴም በጣም ነው ደስ የሚለኝ። በጣም እናመሰግናለን። እኛም እንግዲህ የመልካሙ ተበጀ ያው በሀገር አሜሪካ ነው አሁን ኑሮውን ያደረገ ያለው። አንድ ጊዜ በስልክ በቃለ መጠይቅ በስልክ ብቻ አግኝተነው ነበር። በጣም በብዙዎች ዘንድ ተወዳጅ ነው። ስለዚህ የሱን ቤተሰብ ደግሞ አግኝተን በዚህ ደረጃ እሱን ማክበር ስራዎቹን ማውሳሳት በጣም ተገቢ በመሆኑ ስለተገናኘን በጣም ደስ ብሎናል። እኔም ከልብ አመሰግናለሁ። ድንቅ ነው ድምጽህ። እስኪ እንተዋወቅ። ዳዊት ወርቅ እባላለሁ። መልካም የመልካሙ ታናሽ ወንድም ልጅ ነኝ። መልካሙን ደግሞ በጣም ከልብ ነው የምወደው። እንደ ስሙ ከዛም በላይ መልካም ሰው ነው። በእውነት በጣም ጥሩ ሐሳቢ ነው። ጥሩ አመለካከት ያለ ነው። እኛ ጥሩ ደረጃ ላይ እንድንደርስ ይታገላል። በቃ ብዙ ነበር እንደ ሐሳቡ እና በጣም መልካም ሰው ነው ማለት ነው። ይሄ ነው ብዬ ለመግለጽ ይከብደኛል። እኔ ከልጅነት ጀምሮ በምን መልኩ ነበር ስታውቂ ነበር? እስቲ ትውስታዎችን እናንሳ። መልካሙ ተበጀ ከልጅነት ጀምሮ ያው ግቢ ውስጥ ብዙ ጊዜኛ አንወጣም። እሁድን በሳምንት አንዴ ከወንድሞቹ ጋር ይሰበሰባል። ሁሉ ጊዜ የት ማለት ነው? መኖሪያ ቤቱ አዲስ አበባ። እሺ መኖሪያ አባት እናቱ ቤት ውስጥ ይመጣል፣ ይሰበሰባሉ። እኛ ልጆች ነበርን። የዛን ሰዓት ላይ በቃ ይጫወታሉ። እኛ ደጅ ነው የምንጫወተው፣ ሌላ ክፍል እነሱ ተሰብስበው ይጫወታሉ። በቃ ደስ በሚል ሁኔታ እና እሱስ መጣ ስንል ለኛ ይገዛዛልናል የሚገዛ ነገር ያ ነገሮቹ በቃ እንዳለ እና ከዚህ ከኢትዮጵያ ውጭ ከወጣ በኋላ ያው በስልክ ነው የምንገናኘው። ቤተሰቡን ሁሉ ጊዜ ይጠይቃል። እንደ ስሙ ብያለሁ እንደ ቅድም ነገርኩ ቃላት ያጥረኛል ስለሱ ለመንገር። እኔ ሳሎን
ህዝቡ ራሱ ሊመሰክር ይችላል። ያ ነው። ስለ ቤተሰቦቹ እስኪ እንስማ። አንተ እስከምታውቀው ድረስ እነማን አሉ በህይወት የሌሉትስ? እንደገና ደግሞ የምታስታውሳቸው የሱን ትዝታዎች እስኪ እናንሳ። ያው የእንትኑን የሰዓቱ ጉዳይ ሆነና ነው ያው በአጋጣሚ እናንተ የተገናኘ ነው እንጂ ያው ቤተሰቦቹ አሉ፣ ልጆቹም አሉ። የአሜሪካን ሀገር ናቸው ያሉት፣ ይኖራሉ። አንዱ እዛ ያለ፣ ባለቤቱም ውጪ ነች የምትኖረው። ይሄ ነው እንግዲህ። መልካም። እህት ወንድም እንደዚህ ያለው እነሱ ነበሩ። ያው በህይወት የሉ። ያንተ አባት የመልካም ወንድም በህይወት የለም። ያው በቅርብ ነው ያረፈው እሱ። እሱ ሙዚቃ ተጫዋች ነበረ በነገራችን ላይ። ኦኬ። ማን ይባላል? ወርቅነህ ተበጀ። የመልካሙ ተበጀ ወን ታላቅ ነው ታናሽ ነው? በነ መላኮ አሻግሬ። እሺ። በዛ እንትን ውስጥ ይሰራ ነበር የሙዚቃ ኪነት ውስጥ እና የተዘዋወረ የክፍለ ሀገር ውስጥ የተዘዋወረ ሙዚቃን ያቀርብ ነበረ። እና ያው ከቤተሰብ ነው ማለት ነው። አሁን አንተንም ስናይ እኮ ያ ነገር ነው። መልካሙ ተበጀም አለ፣ ማን አልከኛ? ወርቅነህ ተበጀ። ከዛ ደግሞ አንተ ታናሹ ደግሞ ታናሽ ወንድማቸው በህይወት የለም፣ አፍሪካ ተበጀ ይባላል። በባራይል ውስጥ ሙዚቃ ያቀርብ ነበረ። ባራይል ውስጥ ሙዚቃ ያቀርብ ነበረ አለ። በቲቪ በብላክ ኤንድ ዋይት ላይ ይለቀቃል። ምን የሚለው ዜማ ይሆን? የሰው ልጅና አትክልት ውሃ መጠጣት አለበት ብለው ሲያወሩ ሰማውና ሰክሬ መጣው ጠጣውና እያለ የመልካሙ ወንድም ነው። ይገርማል። አንዳንዴ ተወራራሽ ነገር ከቤተሰብ ይመጣልና በምን ደረጃ አገኘኸው? አድማጭስ ወይም ደግሞ ተመልካች የመልካሙ ተበጀን ስራዎች ስትሰራ ያለው ሪስፖንስ ምን ይመስላል? ያው ጥሩ ነው፣ በርታ። ግን ምን ነው ሌሎቹ ሪሚክስ አድርገው በሚሰሩበት ሰዓት አንተ ለምንድን ነው የማትሰራው የሱን ስራዎች? ይሄ ነው የሰው ጥያቄ። ለምንድን ነው አሁን ካለህበት በግል ከምሰራቸው ስራዎች እዚህ ሙዚቃ ውስጥ ጠልቀ ገብተ ያንን ስፖንሰሮችን ማግኘት የሚገኝበትን መንገድ ፈልገ ይሄንን ለምን አትሰራውም ብለው ያን ነገር ሲገፋፉኝም እንትኑም አለኝ እኔ እንቱ አናገርኩት። እሱንም እሺ ለመስራቱ ፍላጎት ካለ ስትወስን ከመልካሙ ተበጀ ጋር አውርታችኋል ስለዚህ ጉዳይ? እሺ። እና እኔ የምትለውን የኔን ስራዎችን ጽፈ የምትፈልጋቸው ስጠኝ መስራት ይችላል። በእኔ በኩል ዝግጁ ነኝ ብሏል። አሁንም በእናንተ ስም ከልብ አመሰግነዋለሁ። እኛም እናመሰግነዋለን በእውነት። መልካሙ ተበጀን ብዙ አድናቂ ብዙ ወዳጆች አሉት። ከመልካሙ ተበጀ ስራዎች የትኛው ነው አንተ በጣም የምትወድለት? ያው ስራዎቹን በጣም እወዳለሁ እንዳልከው ሰላም ጤና ይስጥልና በሳቅ በጨዋታ። እሺ። በሳቅ በጨዋታ እንዲሁ ነገሮችን እንትን ስል ደስ ይለኛል ነው የምልህ። አረ መላምቱ። እሺ። እነሱ ስራዎቹ መልካም እና ብዙ አሉት ያው ስራዎች። መልካም አንዱን እንስማ አሁን የመረጥከውን። ሳቅ በጨዋታ በደስታ ባዘን ባለፉት አመታት ስንቱን አሳለፍን፣ ስንት ደስታየን ስንታየን መከራይ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲተኩ ቀናቶች አለፉ ተረሱ እነዚያ ጊዜያቶች ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ። ልምምድ ብቻ አይመስለኝም እንዳልከው ከቤተሰብ የሚወረስ በተፈጥሮ የሚሰጥ ጸጋ ነው የምለው። ይሄን ያህል አመሳስሎ መስፈን ቀላል ነገር አይደለም እና በጣም የድምጽ ለዛ ግን በጣም ደስ ይላል። በጣም ደስ ይላል። አዎ ምናልባት መልካሙ የሚሰጥ ፊድባክ ይኖር ይሆን? እንደዚህ ድምጽህን ሰምቶ ስራዎችን የሱን ዘፈን ዘፈን በስልክ ስናወራ ከዚህ ተወዳድሬ ነበረ በኢትዮጵያን አይደል ላይ። እሺ እዛ ምናምን ተመለከቱ። መቼም ያው በጠረባ ወረድሽ አይደል አለኝ። ተጫዋች ነው በነገራችን ላይ እሱ። መልካም። እስቲ ደግሞ ስለ ቤተሰባዊ ነገሩ ደግሞ እንመለስና መልካሙ ተበጀ ልጆች እንዳሉት ነግረኸኛል። እነማን ይባላሉ የትስ ነው ያሉት የሚለውን እንደገና ደግሞ ስለሱ የተለየ ነገር ሰው ቢያውቅለት ብለህ የምትለው ነገር? ብዙዎቹ ይጠይቁኛል። እሺ ለምንድን ነው ከአሜሪካን ሀገር ወደዚህ የማይመጣበት ምንድን ነው? እሱን ይጠይቃሉ እና በሰው ይናፍቃል ያለው። በጠየቀኝ መሰረት በጣም ለቤተሰቡ መልካም
ቅድም ነገር ያለው መጀመሪያው ላይ በጣም መልካም ሰው ነው። ጥሩ ነገር ነው ሁሉ ጊዜ ለሰው ልጅ የሚመኘው ፍቅርን ተስማምተህ እንድትኖር በፍቅር በቃ ያ ነው በፍቅር ያምናል። ያ ነገር ነው ከሱ አሁን የተረዳሁት ከልጅነት ጀምሮ ውስጤ በቃ በፍቅር ነው። ተማሩ ትምህርትን በቃ ጠንክራችሁ መውደድ አለባችሁ የሱ ምክሮችን ይሄንን እኔ እስከማውቀው ድረስ ያ ነው። እንግዲህ ልጆችን ብንሆን ከወጣ በ1990 ዓመተ ምህረት ነው ከዚህ ወጣው አሜሪካን ሀገር። ከዛ በኋላ በስልክ ነው የምንገናኘው። ረጅም ጊዜ ነው። በነገራችን ላይ እንግዲህ ከታማኝ በየነ ጋር አንድ ቃለ መጠይቅ አድርገን ነበረ። እንዲሁም ደግሞ ሌሎች ከነዋይ ከነፍቅር አዲስ እንዲሁም ደግሞ ኢትዮ ሳውንድ ባለቤት አሜሪካን ሀገር ያለ ከሱ ጋር ቃለ መጠይቆች አድርገን ነበርና መልካሙን አንስተናል። በዛ ስራ ውስጥ መልካሙ ተበጀ ያው ይሄንን የሚያስታውሳል ብዬ አስባለሁ። በስልክ በጣም አጭር ቃለ መጠይቅ አድርገን ነበር። ያንን ለተመልካቾች እንጋብዝና ተመልሰን እንገናኛለን። አቤት መልኬ። አሁን ያው ከዮናስ ጋር ያለ ነው። ዮናስ ኢቢኤስ ትዝታችን በኢቢኤስ ከሱ ጋር ሆኜ ነው የምደውልልህ። ትንሽ ያናግርሃል። ትንሽ ማነጋገር ይፈልጋል። አናገረው መልኬ በዚህ ስልክ። ኦኬ እሺ። ጤና ይስጥልን። ያው ባታየኝም ቆቤን ከፍ አድርጌያለሁ። እንደምን አለ መልካሙ ተበጀ? እኛም በጣም ደህና ነን። በጣም ደስ ብሎናል ስላገኘን። በጣም ነው የምናመሰግነው። አብርሃም እንግዲህ የወርቃማው ዘመን ትዝታዎች በሚል መጽሐፍ አሳትሞ የኢትዮጵያ በተለይ ሙዚቀኞችን ታሪክ አንተን ጨምሮ ስራ ይዞልን መጥቷል። በጣም ደስ ብሎናል። ደህና ነህ አንተ? ግን በቅድሚያ ደህና ነኝ፣ እግዚአብሔር ይመስገን። በጣም እንወድሃለን፣ በጣም እንናፍቅሃለን፣ በጣም እናከብርሃለን። አመሰግናለሁ። እግዚአብሔር ያክብርልን። ስለ አብርሃም ጥቂት ነገር ብትነግረን በጣም ደስ ይለናል። በአሜሪካን ሀገር ያላችሁን ወዳጅነት፣ የስራውን እንግዲህ ይሄ ጥያቄ በጣም አሪፍ ጥያቄ ነው። ለጠያቂው ለመላሹ አይደለም። ለመላሹ ትንሽ አጠቃላይ ሁኔታ ተናገርም ማለት ትንሽ ይከብዳል። ያው እንግዲህ አብርሃም የሁላችንም ወዳጅ ነው ማለት የጥበብ ሰዎች ባለሙያዎች በጠቅላላ እዛ የምንኖር ወይንም አሁን በአሁኑ ጊዜ ኢትዮጵያ ውስጥ ለሚገኙት ሁሉ በጣም የቅርብ ወዳጅ ነው። እሱም ሙዚቀኛ የነበረ ነው። ድራመር የነበረ ነው። ትራምፔት ተጫዋች የነበረ ነው እና ከመጀመሪያ ጀምሮ ህይወቱ በጠቅላላ ከሙዚቃና ሙዚቀኞች ጋር የኖረ ነው እና ከዛ በኋላም ደግሞ እንደዚህ አይነቱን መጽሐፍ ለማውጣት ድሮ ቀደም ሲል በመጽሔት ነበር እንደዚህ አይነት ነገሮች በየአመቱ ይወጡ ነበረ። ድሮ በጃንሆይ ጊዜ እንደዛ ይወጡ ነበር። በነ ለሞን ተሰማ ምናምን አጫጭር የሆነ በቃ የየአመቱ የሚፈጠሩ ነገሮች የድሮዎቹና በአመቱ ውስጥ የመጡ አዳዲስ እንግዶች ድምፃውያን ወይም ሙዚቀኞች እንደዛ አይነት ነገር ይወጣ ነበር። ይህ በአጠቃላይ ጥሩ እንትን የያዘ ነው። ብዙ ታሪኮችን ወደ ኋላም ተመልሶ እስከ አለንበት ጊዜ ድረስ ያለውን ነገር በአጠቃላይ ለቀሪ ለወደፊትም ለማስታወሻ ይህን ሙያ በተመለከተ አንድን ነገር ለማወቅ ወይንም አንድን ሰው ለማወቅ ወይንም አንድን የሙዚቃ እድገት ምናምን ለመመልከት ለማወቅ በጣም የሚረዳ መጽሐፍ ነው። ብዙ የደከመበት ነው። ጥሩ ስራ ነው። በቃ ይሄ ነው እንግዲህ ስለ ስራው ማቀው። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ለወዳጆችህ መልእክት ልትልክላቸው ትችላለህ? ለአድናቂዎች ባጭሩ። አዎ እግዚአብሔር ያክብርልኝ አድናቂዎቼ። ይኸው ነው። እግዚአብሔር ያክብርልን። ረመላምጡ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋራቼ ሰላምታ አልሰጠኋት አላነጋገርኳት በዓይኔ ብቻ ያየሁ አንድ ዓመት ወደድኳት። አዎ እንግዲህ የሰማነውን ይመስላል። መልካሙ ተበጀን በስልክ ነበር ያገኘነው። በጣም አጭር ቆይታ ነው። በእርግጥ በጣም ነው በድጋሚ እናመሰግነው። መልካሙ እንግዲህ ባለህበት በድጋሚ ሰላምታችን ይድረስ። ጤንነትህን፣ ሰላምህን
እንመኝልሃለን። ወደ ጨዋታችን እንመለሳለን። መልካም እንግዲህ መልካም ተመጭ ቤተሰቦቹን ትንሽ በፎቶግራፍ ብናያቸው የተሻለ ይሆናል ብዬ አስባለሁ። ፎቶግራፎች አሉ ስልክ ላይ እስኪ እናያቸው እነማን ናቸው? አሁን እዚህ ጋር መልካሙ ነው። እሺ ከእናትና ከአባቱ ቢጀምር መልካም ነው። ፊት አውራሪ ቀኛዝማች ተበጀ ይባላሉ። ወይዘሮ አሳመነች እናቱ ወልደ አማኑኤል ይባላሉ እናቱ። ይሄ የመጀመሪያው እሱ ነው። እሺ መልካሙ። እሺ በቀለ ይባላል። ታዬ ወርቅነህ የነገርኩ የኔ አባት ነው። ተካበ እህቱ ውብጅግ እሺ አፍሪካ ያልኩ የመጨረሻ ሙዚቃ ይሰራል ያልኩ አፍሪካ ባህር ኃይል ያልኩ እሱ ነው። እህቶቹ ናቸው። ያክስት ልጆች አሉ። እነሱ ኑኑሼ ትባላለች፣ ዮሴፍ ይባላል። እንግዲህ በህይወት አሉ እነሱ ሁሉም አሉ። አዎ ጃገር ውስጥ ናቸው። ፊት አውራሪ ናቸው። ሲዳሞን ያስተዳድሩ ነበረ። እሺ ሀረርን ያስተዳድሩ ነበረ እሳቸው። በዛን ሰዓት ላይ ነው እንደሰማሁት አዋሳ ላንጋኖም ብሎ የዘፈነው። እሺ ራሱ ነው ዜማውንም ግጥሙንም ያወጣው ሲዘፈን የነበረው። አዎ በጣም ድንቅ ዘፈን ነው። የፍቅር ሰው ነው በእውነት ነው። መልካሙ ብዙ ስራዎች ሰርተዋል። ከ7 በላይ ቲያትሮችን ራሱ ድርሰት በመድረስ በብሔራዊ ቲያትር ውስጥ ራሱ ይጫወት ነበረ። ይሄንን እንግዲህ እናንተ ላታውቁት ይችላላችሁ። በሙዚቃው ብቻ በሙዚቃው አብዛኛው ፊልሞችን በመስራት ይታወቃል። በጣም ዜማና ግጥም ይሄ ነው እንግዲህ። የተወለዱበት አካባቢ ስለዛ የሚነግሩህ ምን ነገር አለ? ሲዳሞ እንደተወለደ ነው። እሺ ክብረ መንግስት ውስጥ ሙዚቃውን እግረ መንገድ እንስማትና ወደ ጨዋታችን እንመለሳለን። ሐዋሳ ላንጋኖ እንስማት። አዋሳ ላንጋኖ ለችርችር እጄ አየውሺ አየ ሲዳሞ ቆንጆ እንዴት ነሽ? አዋሳ ላንጋኖ ለችርችር እጄ አየውሺ አየ ሲዳሞ ቆንጆ እንዴት ነሽ? በልጅ ልጅ ጌጣጌጥ ፍጹም ያልታከተሽ ውብ ቆንጆ አንቺ ነሽ ማንም ያላወቀሽ የተፈጥሮ ውበት አሟጦ የሰጠሽ ወይዘሪት ሲዳሞ ነር እንደምን አለሽ? ቋንቋው ችግር ሆኖ ሳላወራሽ መጣው ከከተማ ብሻ አንዳች ፍጹም አጣው። ምስጋና ይድረስሽ የሲዳሞ ወጣት ፍልቅልቅ ጥርስ ያለሽ ሹም ኢትዮጵያዊት። እንግዲህ ስለ አባቱም የተወሰነ ነገር ነግረህናል። ፊት አውራሪ ቀኛዝማች ተበጀ ምናልባት እንግዲህ በዚህ አይነት ማዕረግ ውስጥ ያለ ሰው ከሙዚቃ ጋር እንግዲህ በዘመኑ አተያይ ምናልባት ላይፈልጉ ይችሉ ይሆናል ወይ ደግሞ ላይበረታቱ ይችሉ ይሆናል ተብሎ ይታሰባል። እንግዲህ በዘመኑ እይታ ምን ተሰማ ነበር? እሳቸው ያበረታቱት በመሰማው አይፈልጉም ነበር ሙዚቃ እንዲሰራ። እናቱ እሺ ነው የሚሉት እና ጓዳ ውስጥ ገብቶ ያንጎራጉር ነበር ከልጅነቱ እና ከዛ በትምህርት ቤት እየተማረ አማደስታ ነው ትምህርት ቤት እየተማረ ከዛ እዛ ኪነት ሙዚቃዎች በሚቀርቡ ሰዓት ላይ እዛ ላይ ይወዳደር ነበረ እና የሙዚቃ ፍቅሩ አደረበት። የምታስተላልፍለት የምትወደው መልእክት ካለ ለመልካሙ ለራሱ አሁን ጥሩ አጋጣሚ ይመስለኛል። ከዛ በሱ ዜማ እንቋጫለን። በጣም ጥሩ። ስልክ እንገናኛለን፣ ማውራት ያለብን ነገር እናወራለን። ሁልጊዜ በአካል ያው አልተገናኘንም። በአካል እንግዲህ እግዚአብሔር ብሎ ብንገናኝ በጣም ደስ ይለኛል። ለምንድን ነው የማትመጣው ብየዋለሁ። ያንን ነገር መልስ እንዲሰጠኝ ይፈልጋለሁ ነው በቃ እመጣለሁ እያለው ነው። ያው እንግዲህ ናፍቆት እኔ ብቻ ሳልሆን መላው ቤተሰብ በእውነት ለኛ እንደ አባት ነው፣ ከአባትም በላይም ነው። በእውነት በጣም መልካም ሰው ነው። ይሄንን እንትን ነው እግዚአብሔር እድሜና ጤና ይስጥ ብዬ ነው የምመኘው። ሌላ ምንም ምለው ነገር የለም። እንግዲህ በጣም እናመሰግናለን መልካሙ ተበጀ። ያው እንግዲህ የወንድሙን ልጅ አግኝተን በዚህ ደረጃ ከነ ድምጹ በስሱ ደግሞ ታሪኩን ትዝታውን አነሳን። የት ናቸው ፕሮግራም እንግዲህ አንዱ አላማው ይሄው ነው። ሰዎች ከአድናቂዎቻቸው ከተመልካቾች ዞር ሲሉ ሲጠፉ የት ናቸው ብሎ ይጠይቃል። ከተገኙ እነሱ ራሳቸውን፣ ካልተገኙ ደግሞ ቤተሰቦቻቸውን ሄደን ጎበኛለን። ትልቁ ነገር ስራዎቻቸውን ማክበር ማድነቅ እና ደግሞ ሰንዶም ማስቀመጥ ነው። ስለዚህ ድምጻዊ መልካሙ ተበጀ እጅግ እንወድሃለን፣ እናከብርሃለን፣ እንናፍቃለን።
ባለህበት በሀገር አሜሪካ ሰላምና ጤንነትን እንመኝልሃለን። አንድ ቀን ደግሞ መተህ ወይ ደግሞ እኛ መተን ታሪክን እንድናወጋ ከአድናቂዎችህ ከወዳጆችህ እንድናገናኝህ እንናፍቃለን። ለማንኛውም በየት ናቸው ፕሮግራማችን ይህን የመሰለ ቆይታ አድርገናል። ወደ ስቱዲዮ ከመመለሳችን በፊት አንድ የዜማ ግብዣ ይቀረናል። እሱን እንከታተልና ስቱዲዮ እንገናኛለን። ንፋስ እየተቀበልን ወጣ ብለን እስቲ ያለውን ነገር ተጫወት። መልካም እንግዲህ መልካሙ ተበጀ ብሔራዊ ቲያትር ይመስለኛል እንደዚህ ኦፕን ኤር ላይ የተጫወቷል አይደል? እሱን እስቲ ዜማ እንስማው። ድሮ አፍሮ ጸጉር በአፍሮ ስታይል የዘፈኑ የዛን ጊዜ ነበረው። እኔ አልተከፋሁም ቀርቷል መናደዴ ይቅር በይኝና እንታረቅ ወዴ አጥፍቼም እንደሆን ይቅር በይኝና እንታረቅ ፍቅሬ ሁሉንም እርሺና ጥፋትም ካለብኝ ተጸጸትኩ በእውነት እንታረቅ ባክሽ ፍቅሬ በኔ ሞት በቃ ከእንግዲህ ሁሉን ተይና ፍቅሬ እንታረቅ ይቅር በይና ኩርፊያን ከእንግዲህ በቃ ተይውን እንሁን ታርቀን እንደ ድሮው እኔ አልተከፋሁም ቀርቷል መናደዴ ይቅር በይኝና እንታረቅ ወዴ እኔ አልተከፋሁም ቀርቷል መናደዴ ይቅር በይኝና እንታረቅ እኔ አልተከፋሁም ቀርቷል መናደዴ ይቅር በይኝና እንታረቅ ወዴ ባክሽ እንታረቅ ቂም የለም በሆዴ በጣም አስገደደኛ እኔ አንቺን መውደዴ ነች። የመልካሙ ተበጀ ዜማዎች በጣም ተወዳጅ ናቸው። አንዳንዱ ደግሞ በቲክቶክ ላይ ብዙ ጊዜ የምንሰማቸው የምናያቸው ዜማዎችም አሉ። ቲክቶክ ላይ በጣም ፌመስ የሆኑ አሉ አይደል? ፈጠን ያሉት ሪትም ያላቸው እስቲ በእነሱ እንቋጭ ይመስለኛል። እሺ እንዲያው አልላቀቅ ሲለኝ ናፍቆት ከኔ ምነው አልሳቀቅ ፍቅሬ ሳጣሽ ካይኔ ያንቺ ፍቅር ዞትር ያባባኝ ግራ ገባኝም ያንቺ ፍቅር ዞትር ያባባኝ ግራ ገባኝ እንዲያው አልላቀቅ ሲለኝ ናፍቆት ከኔ ምነው አልሳቀቅ ፍቅሬ ሳጣሽ ካይኔ ያንቺ ፍቅር ዞትር ያባባኝ ግራ ገባኝ ያንቺ ፍቅር ዞትር ያባባኝ ግራ ገባኝ ከብዳላ ከደብቶ ጉዞ ማጥማታ ተክዞ እንታላ ከክሮ ጉዞ በሐሳብ ተይዞ እኔም አንቺን አንቺኑ ባይ የፍቅርሽ አገልጋይ አስቼ ጨንቆኛል ትዝታሽ ጎርቶኛል እስረኛሽ አርጎኛል አስቼ ጨንቆኛል ትዝታሽ ጎርቶኛል እስረኛሽ አርጎኛል ባር ሲለ ሆዴ ባር ሲለ ሆዴ ባር ሲለ ሆዴ እንዲያው አልላቀቅ ሲለኝ ናፍቆት ከኔ ምነው አልሳቀቅ ፍቅሬ ሳጣሽ ካይኔ ያንቺ ፍቅር ዞትር ያባባኝ ግራ ገባኝ